ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ አርብ ሐምሌ 3 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የሀገረ ሰላም ከተማ ህዝብ አንድነት በህወሓት ታጣቂዎች ላይ ድል ተቀዳጀ። በዛሬው ዕለት ሐምሌ 3 ቀን 2018 ዓ.ም በትግራይ ክልል ሀገረ ሰላም ከተማ ታጥቀው በሚንቀሳቀሱ የህወሓት ኃይሎችና በአካባቢው ነዋሪዎች መካከል ከፍተኛ ውጥረት ነግሶ መዋሉ መረጃዎች ጠቁመዋል። የታጠቁት የህወሓት ኃይሎች በከተማዋ የሚገኙ ወጣቶችን በግዳጅ አፈሳ በመያዝ በከተማው አስተዳደር ጽሕፈት ቤት ውስጥ አጉረው ማቆየታቸው ተሰምቷል። ድርጊቱ ያስቆጣቸው የሀገረ ሰላም ከተማ ህዝብ ሳይዘገዩ በድንገት በመደራጀት የአስተዳደር ጽሕፈት ቤቱን እንደከበቡት ለማወቅም ተችሏል። ህዝቡም በአንድ ድምፅ ልጆቻችን አሁኑኑ ካለቀቃችሁ የሚመጣውን የባሰ መዘዝ ኃላፊነቱን ትወስዳላችሁ በማለት ለጽንፈኛው ህወሓት ታጣቂዎች ከባድ ማስጠንቀቂያም ሰጥቷል። የህዝቡን አስገራሚ አንድነትና ጽናት መቋቋም ያልቻሉት የህወሓት ታጣቂዎች በመጨረሻ እጃቸውን ለመስጠትና የያዟቸውን ወጣቶች በሙሉ ያለምንም ቅድመ ሁኔታ በአስቸኳይ ለመልቀቅም ተገደዋል። በአሁኑ ሰዓት ወጣቶቹ ከቤተሰቦቻቸው ጋር የተቀላቀሉ ሲሆን በከተማዋ ላይ የህዝብ የበላይነትም ተረጋግጧል። ይህ በሀገረ ሰላም ከተማ የታየው ህዝባዊ የአንድነት ተሞክሮ መብትን ለማስከበር የአንድነት ኃይል ምን ያህል ወሳኝ መሆኑን ያሳየ ደማቅ ምሳሌና ድልም ሆኗል። ይህ አይነቱ አልገዛም ባይነትና ጀግንነት በሌሎችም አካባቢዎች ሊደገም የሚገባው ትልቅ አርአያነት ያለው ተግባር ሲሆን የተደራጀ ህዝብ ሁሉ ጊዜ ያሸንፋል የሚል መልእክትም ከክልሉ ፖለቲከኞች እየተላለፈ ይገኛል። በኢትዮጵያና ኬንያ መካከል 1 ኪሎዋት ሰዓት ኢነርጂ በ24 ብር ከ07 ሳንቲም ማቅረብ የሚያስችል የኃይል አቅርቦት ስምምነት ተፈራረመ። የኢትዮጵያ ኤሌክትሪክ አገልግሎት ከኬንያው የኤሌክትሪክ ኃይል ኩባንያ ጋር 1 ኪሎዋት ሰዓት ኢነርጂ በ24 ብር ከ07 ሳንቲም ለማቅረብ የሚያስችለውን አዲስ ስምምነት ተፈራርመዋል። ስምምነቱ በሁለት ሀገራት መካከል ያለውን የኤሌክትሪክ ንግድ ለማጠናከር በድንበር አካባቢዎች አስተማማኝ የኃይል አቅርቦትን ለማስፋፋትና የምስራቅ አፍሪካን የኤነርጂ ትስስር ይበልጥ ለማጠናከር ያለመ እንደሆነም ተገልጿል። የኃይል አቅርቦት ስምምነቱ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውና የኬንያ አቻቸው ዶክተር ኢንጂነር ጆሴፍ ሲሮሮ በጋራ ሆነው ፈርመውታል። ስምምነቱ የጋራ ህልም የሆነችውን ይበልጥ የተገናኘች ምስራቅ አፍሪካን እውን ለማድረግ የሚረዳ መሆኑን የጠቀሱት ኢንጂነር ጌቱ በማንሳት ኢነርጂ የሀብት ምንጭ ብቻ ሳይሆን ሁሉንም ህዝብ ወደ ዘላቂ ኢኮኖሚያዊ እድገት የሚያደርስ ድልድይ ነው ሲሉ ተደምጠዋል። የኬንያው ኬፒኤልሲ ማኔጂንግ ዳይሬክተርና ዋና ስራ አስፈጻሚ ዶክተር ኢንጂነር ጆሴፍ ሴሮሮ በበኩላቸው ስምምነቱ ከኃይል አቅርቦት ትስስር ባሻገር በሁለት ሀገራት መካከል ያለውን ሰላምና የኢኮኖሚ ትብብር ይበልጥ ለማጠናከር ትልቅ ሚና እንደሚኖረው ገልጸዋል። በስምምነቱ መሰረት የኬንያው የኤሌክትሪክ ኃይል ኩባንያ በ1 ኪሎዋት ሰዓት ለኢነርጂ 24 ብር 07 ሳንቲም እንዲሁም ለዲማንድ ቻርጅ 1010 ብር ከ89 ሳንቲም የሚከፍል ይሆናልም ተብሏል። ጣሊያን ከኢትዮጵያ ጋር ያላትን ስትራቴጂካዊ የመከላከያ ትብብር እያጠናከረች መሆኑ ተገለጸ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሬት ከጣሊያን የመከላከያ ሚኒስቴር ጋር በመተባበር በመከላከያ የሰላም ማስከበር ማዕከል ሲሰጥ የቆየውን ስልጠና አጠናቋል። ስልጠናው ለከፍተኛ የሰራዊት አመራሮች የተሰጠ ሲሆን ለደህንነት ኃይሎች የሚሰጥ ድጋፍ ማለትም ሴኩሪቲ ፎርስ አሲስታንት ላይ ያተኮረ የቲዮሪና የተግባር ስልጠናም ነበረ። በዝግጅቱ ላይ በመገኘት ንግግር ያደረጉት በመከላከያ የሰላም ማስከበር ማዕከል የሎጂስቲክ መምሪያ ኃላፊ ብርጋዴር ጀነራል ጠቅለው ክብረት ተሳታፊዎች በስልጠናው ያገኙትን እውቀትና ክህሎት በቀጣይ የስራ ቦታቸው በመተግበር ለሰላምና ለደህንነት መጠናከር ከፍተኛ አስተዋጽኦ እንዲያበረክቱ ጥሪያቸውን አቅርበዋል። በስልጠናው የተካሄዱ የቡድን ውይይቶች፣ የአደጋ ትንተናዎች፣ የተግባር ጥናቶችና የልምድ ልውውጦች የሙያ ብቃትን ከማሳደግ ባለፈ የትብብር የመተማመንና የቡድን መንፈስን እንዳጠናከሩ ገልጸው በስልጠናው የተፈጠረው ሙያዊ አቅም በቀጣይ ተልዕኮዎች ላይ ዘላቂ ትብብር እንደሚያጎለብትም አስረድተዋል። በኢትዮጵያ የጣሊያን ወታደራዊ አታሼ ኮሎኔል ዲያጎ አንቶኒ በበኩላቸው ጣሊያን ኢትዮጵያን በአፍሪካ ቀንድ ሰላምና መረጋጋት ለማረጋገጥ ወሳኝ ሚና የምትጫወት ሀገር መሆኗን እንደምታምን ገልጸው ሀገራቸው ከኢትዮጵያ ጋር ያላትን ስትራቴጂካዊ የመከላከያ ትብብር የበለጠ እያጠናከረች መሆኑን አረጋግጠዋል። በስልጠናው የተገኘው እውቀት ወታደራዊ አመራርን፣ የስታፍ ስራንና የዩኒቲ አስተዳደርን በተሻለ ብቃት ለመምራት እንደሚያግዝ የጠቀሱት ወታደራዊ አታሼው ከሰልጣኞች የተገኘው አዎንታዊ ግብረ መልስ የስልጠናው ስኬት እንደሚያረጋግጥም ተናግረዋል።
በመከላከያ የውጭ ግንኙነትና ወታደራዊ ትብብር የስልጠና ዳይሬክተር ኮሎኔል ምናሴ ኃይሉ የተቋሙን የከፍተኛ አመራሮች ወታደራዊና ሙያዊ አቅም ለማሳደግ በርካታ ስራዎች እየተሰሩ እንደሚገኙ ገልጸው ስልጠናው ቀጣይነት ባለው መልኩ እንደሚሰጥም ተናግረዋል። ሰልጣኝ ከፍተኛ መኮንኖቹ ያገኙትን እውቀት ለማሳደግ የበለጠ መጣርና በተግባር ላይ ማዋል እንደሚገባቸውም ኮሎኔል ምናሴ ኃይሉ ገልጸዋል። የስልጠናው ተሳታፊ የሆኑት ከፍተኛ አመራሮችና የጣሊያን ወታደራዊ አሰልጣኞች የስልጠናው ውጤት ለሰላም ማስከበር ተልዕኮዎች ስኬትና ለሁለቱ ወዳጅ ሀገራት የመከላከያ ትብብር መጠናከር ጉልህ አስተዋጽኦ እንደሚኖረውም ገልጸዋል። አሊኮ ዳንጎቴ ስለ አፍሪካ የሙስናና የካፒታል ሽሽት ፈተናዎች ተናገሩ። የአፍሪካ ቁንጮ ባለሀብት የሆኑት አሊኮ ዳንጎቴ ሙስና ለአፍሪካ ብቻ የተለየ ችግር እንዳልሆነና በመላው ዓለም የሚገኝ ክስተት መሆኑን ገለጹ። ይሁን እንጂ ለአፍሪካ ትልቁ ፈተና የሙስና መኖር ሳይሆን ከአፍሪካ የተዘረፈው ሀብት እዚያው ሀገር ውስጥ ኢንቨስት ከመደረግ ይልቅ ወደ ውጭ ሀገራት መሸሹና መውጣቱ እንደሆነ በአጽንኦት አስገንዝበዋል። ዳንጎቴ እንዳብራሩት በሌሎች የበለጸጉ ሀገራት ሙስና ቢኖርም የተመዘበረው ገንዘብ በብዛት በዚያው ሀገር ኢኮኖሚ ውስጥ መልሶ ጥቅም ላይ ይውላል። በአፍሪካ ግን በተቃራኒው የሚዘረፈው ሀብት ወደ ውጭ ባንኮችና የቅንጦት ንብረቶች ላይ ስለሚፈስ የአፍሪካ ውስጥ የፋይናንስ አቅምን በእጅጉ ያዳክማል ብለዋል። ይህ ከአፍሪካ የሚሸሸው ሀብት በአፍሪካ ውስጥ መልሶ በተለያዩ የንግድ ዘርፎች በኢንዱስትሪዎችና በልማት ፕሮጀክቶች ላይ ቢሰማራ የኢኮኖሚ ጥንካሬ፣ የስራ ዕድል ፈጠራና ፈጣን እድገት የመሳሰሉ ትልልቅ ጥቅሞች ያስገኛል ሲሉም አሊኮ ዳንጎቴ ገልጸዋል። የአሊኮ ዳንጎቴ እይታ የሚያሳየው አፍሪካ ሙስናን ከመዋጋት ጎን ለጎን የራሷ ባለ ሀብቶችና መሪዎች ሀብታቸው በአፍሪካ ውስጥ ኢንቨስት እንዲያደርጉ የሚያበረታታ ምቹ ሁኔታ መፍጠር እንዳለባት ነው። የሀገር ውስጥ ሀብትን እዚሁ ማቆየት መቻል የአፍሪካን የኢኮኖሚ ነጻነት ለማረጋገጥ ወሳኝ ስልት ነው ሲሉም ተናግረዋል። ኢራን መሰረተ ልማቶቿ ከተመቱ በአሜሪካና በእስራኤል ላይ ጥቃት እንደምትፈጽም አስታወቀች። በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስና እስራኤልም ከኢራን የአጸፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው መሐመድ ባቂር ዞልቃደር በሀገሪቱ የቴሌቪዥን በተላለፈ መግለጫቸው ቀደም ሲል እንዳስታወቅነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆን ከነዚህ ክፋቶች ጀርባ ያለው ወንጀለኛ ጽዮናዊ መንግስትን ተዋጊዎቻችን ከሚፈጽሙት ጥቃት የሚያመልጥ አይሆንም ሲሉ ተደምጠዋል። ተኩስ አቁም አድርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ሰርጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በሶስት መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን አስተባብላለች። በመርከቦች ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ